ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ። እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሰን አደረሳችሁ። ክርስቶስ ተንሥአ እሙታን በአቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን የተዋሕዶ ልጆች እንዲሁም የቀንዲል ሚዲያ ቤተሰቦች እንኳን ለብርሃነ ትንሣኤው በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ ዛሬ የምንገኘው የትንሣኤ በዓል ላይ ነው። የትንሣኤ በዓል ለእኛ የሰላም የምህረት የተስፋ በዓላችን እንደሆነ ሁላችንም እናውቃለን። ያንን የሰሙነ ሕማማትን መከራ አሳልፈን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መነሳት የምናበስርበት ድንቅ ዕለት ነው። ሞቶ መቀበሩን ብቻ ሳይሆን መነሳቱንና ተስፋችንን የምናወራበት የምንናገርበት ለዓለም የምንመሰክርበት ታላቅ ዕለት ነውና እንኳን አደረሳችሁ። እንኳን ለዚህ ዕለት በሰላም በጤና ጠብቆ አደረሰን አደረሳችሁ ለማለት እንወዳለን። ዛሬ እንግዲህ እንደተለመደው በጉብዝና ወራት መርሃ ግብራችን ዝም ብለን በዓሉን ከምናሳልፍ ጥቂት ነገር ስለ በዓሉ እንወያያለን። በበዓሉ ላይ ምንድነው የተከናወነው? በመቃብርና በሲኦል ምን ተከናወነ? በሰማይስ በሐዋርያቱስ ቤት በሁሉ ቦታ ላይ በክርስቶስ ትንሣኤ ምን ተከናወነ? የሚሉትን በጥልቀት በደንብ ዳሰን እንወያያለን። በዛሬው ውይይታችን ላይ ጥቂት ነገር ይዛችሁ እንድትወጡ ፈልጋለሁ። ስለዚህ እስከ መርሃ ግብሩ ፍጻሜ አብራችሁ እንድትቆዩ ግብዣዬን አቀርባለሁ። በዓሉ የደስታ የፍቅር የሰላም የበረከት ያድርግልን። አብራችሁ ይቆዩ። ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ። የተወደዳችሁ ውድ ኦርቶዶክሳውያን ተዋሕዶ ልጆች በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። አስቀድሜ እንደገለጥኩላችሁ ዛሬ ዕለተ ትንሣኤ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ የእኛንም ትንሣኤ የምናገርበት የምንመሰክርበት ታላቅ የደስታ በዓል ነው። ይህንን የትንሣኤ በዓል ስናከብር በበዓል ድባብ ማዕድና ደስታ ብቻ ሳይሆን በሃይማኖትና በእምነት ሆነን እንዴት እናክብረው የሚለውን ጥቂት ነገሮችን አንስተን እንዳስሳለን። እንደው ለመወያያችን መነሻና መድረሻ እንዲኖረው 4 ነጥቦችን መነሻ አድርገን እንወያያለን። ትንሣኤ እንዴት የሰውን ልጅ ታሪክ ከመቃብር ወደ ክብር እንደቀየረ እናያለን። ሞት መውጊያውን እንዴት አጣ፣ ክርስቶስ ሲኦልን ሲዘርፍ ሲበረብር ወይም ባዶ ሲያደርግ በእስራት ላይ የነበሩት ነፍሳት ምን ተሰማቸው፣ እኛስ የትንሣኤ ልጆች መሆናችን በምን እናረጋግጣለን የሚሉትን ከመጽሐፍ ቅዱስ ቃላት ከቅዱስ ያሬድ ዜማዎችና ከታላላቅ የቤተክርስቲያን ሊቃውንት ትምህርቶች በትንሽ የተቀዳች ልባችንን የሚያሳርፍ አዲስ ተስፋ የሚሰጥ ቆይታ እናደርጋለን። አብራችሁኝ እስከ መርሃ ግብሩ ፍጻሜ እንድትቆዩ በፍቅር ጋብዛለሁ። ይህንን መርሃ ግብር ይህንን የደስታ ውይይት ለዓለም ሁሉ ሼር እንድታደርጉ ያልሰሙት እንዲሰሙት እንድታደርጉልኝ በፍቅር ጠይቃለሁ። መርሃ ግብሩን ስትጀምሩ ላይክ እያደረጋችሁ መጀመርና አትርሱ። ለምን እናንተ ላይክ ስታደርጉት ዩቲዩብ ደግሞ በራሱ ለብዙዎች የተወደደ ቪዲዮ ነው ብለው ለብዙዎች ያደርሳልና ስለዚህ ላይክ ማድረግ አትርሱ። አዲስ የሆናችሁም ዛሬ የመጣችሁም ደግሞ በበዓሉ ወደኛ ወደ ቀንዲል ሚዲያ የመጣችሁ
ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪን አቀርባለሁ። ወደ ክፍል 1 እናልፋለን። የክፍል 1 የመጀመሪያው ሐሳብ ሞትን በሞቱ ማሸነፍና የሞትን መውጊያ መስበሩ ነው። ዛሬ በሕይወታችን ውስጥ እጅግ ስሜታችንን ከሚነኩ ሁላችንንም እኩል ከሚያደርገውና ብዙ ጊዜ ስሙን እንኳን ማንሳት ከምንፈራው አንድ ትልቅ ርዕሰ ጉዳይ ፊት ለፊት ልንጋፈጥ ነው። እርሱም ሞት ነው። እስቲ ራሳችንን በሐቀኝነት እንጠይቅ። በዚች ምድር ላይ ስንኖር ከሞት በላይ የምንፈራው ሌላ ጠላት አለን? የሰው ልጅ በእውቀቱ ጠፈርን መመርመር ችሏል። አስደናቂ ቴክኖሎጂዎችን ፈጥሯል። ለብዙ በሽታዎች መድኃኒትን አግኝቶላቸዋል። ነገር ግን በሞት ፊት ስንቆም ሁላችንም አቅም አልባ እንሆናለን። የምንወዳቸውን ሰዎች፣ አባቶቻችን፣ እናቶቻችን፣ ወንድም እህቶቻችንን አሊያም የልብ ጓደኞቻችንን በሞት ስናጣ በውስጣችን የሚፈጠረውን የባዶነት ስሜት፣ የልብ ስብራት ቃላት ሊገልጸው አይችልም። መለየት ያሳምማል። መቃብር ደግሞ የሁሉ ነገር ማብቂያ፣ ጨለማና ተስፋ አስቆራጭ ሆኖ ይሰማናል። ነገር ግን ከ2000 ዓመታት በፊት የተፈጸመው የጌታችን የኢየሱስ ክርስቶስ ትንሣኤ ይህንን በልባችን የነገሰውን የሞት ፍርሃትና የጨለማ ግድግዳ እንዴት ከስሩ ነቅሎ እንደጣለው ዛሬ በጥልቀት እንመለከታለን። የሞት አመጣጥና የሰው ልጅ የዘመናት ጩኸት። የሞትን መሸነፍ በደንብ ለመረዳት መጀመሪያ ሞት እንዴት ወደኛ ሕይወት እንደመጣ ታሪካዊ ዳራውን መለስ ብለን ማየት ይኖርብናል። በኦሪት ዘፍጥረት ምዕራፍ 2 እና ምዕራፍ 3 ላይ እንደምንመለከተው እግዚአብሔር ሰውን ሲፈጥረው ለሞት አልነበረም። አባታችን አዳምና እናታችን ሔዋን በኤደን ገነት ሲኖሩ ሕይወታቸው ከፈጣሪ ጋር በተደረገ ፍጹም ኅብረት የተሞላ ነበር። ሕመም፣ ሐዘንና መለየት የለውም ነበር። ነገር ግን እግዚአብሔር ከእርሷ በበላ ቀን ሞትን ትሞታለህ ብሎ የሰጣቸውን ሕግ በተላለፉ ጊዜ ያኔ ሞት በሰው ልጅ ሰለጠነ። በቤተክርስቲያናችን እጅግ ክቡር የሆነውና በሰሙነ ሕማማት በስፋት የሚነበበው መጽሐፈ ግብረ ሕማማት ይህንን የአዳምን ስብራት እጅግ ልብ በሚነካ ሁኔታ ይገልጸዋል። አዳም ክብሩን ተገፎ ከፈጣሪው ርቆ ወደዚች መከራ ወደ ሞላባት ምድር ሲባረር ሞት አፉን ከፍቶ የሚወጣውን የሰውን ልጅ ሁሉ በጉጉት መጠበቅ ጀመረ ይላል። ለ5500 ዘመን ያህል የሰው ልጅ ምንም ያህል ጻድቅ ቢሆን፣ ነቢይ ወይም ንጉሥ ቢሆን መጨረሻው መቃብርና ሲኦል ነበር። ሞት ከልካይ የሌለው ጨካኝ ገዢ ሆኖ በሰው ልጅ ላይ ነገሰ። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከው መልእክቱ በምዕራፍ 2 ላይ ይህንን ሲያስረዳ በሞት ፍርሃት በሕይወታችሁ ሁሉ ለባርነት ታስረው የነበሩትን ሁሉ ነፃ ያወጣ ዘንድ በማለት የሰው ልጅ የነበረበትን አሰቃቂ የፍርሃት እስራት ይነግረናል። እኛ የሰው ልጆች በእርግጥም የሞት ባሪያዎች ነበረን። የሞት መውጊያ ወይም መርዝ እንዴት ተሰበረ? ትልቁ የትንሣኤ ምስጢር የሚጀምረው እዚህ ላይ ነው። ጌታችን ኢየሱስ ክርስቶስ ይህንን ግዙፍ ጠላት ወይም ሞትን ሊያሸንፍ የመጣው ጦርና ጋሻ ይዞ አይደለም። ይልቁንም ራሱ ሞትን በመቅመስ ነው። ሞትን ለማጥፋት ወደ ሞት ግዛት ወደ መቃብር መግባት ነበረበት። እስቲ አንድ የዕለት ተዕለት ሕይወት ምሳሌ እንመልከት። አንድ ንብ ወይም ተርብ መውጊያ ወይም መርዝ አለው። ንቡ አንድን ሰው ቢነድፍ መርዙን በሰውየው ሰውነት ውስጥ ይተወዋል። ንቡም ራሱ መውጊያውን ስለሚያጣ ከዚያ በኋላ ሌላ ሰውን መጉዳት አይችልም። ትንሣኤም ልክ እንደዚህ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚነግረን ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትስ የታለ? የሞት መውጊያ ኃጢአት ነው ብሎ የድል አዋጅ ያውጃል። ክርስቶስ በመስቀል ላይ ሆኖ ሞትን በተቀበለ ጊዜ ሞት ያለ የሌለ ኃይሉን ወይም መርዙን መውጊያውን በክርስቶስ ላይ ተፋ። ነገር ግን ክርስቶስ ኃጢአት የሌለበት ንጹሕ በግ በመሆን መለኮቱ ከነፍሱም ከሥጋውም ያልተለየ ፍጹም የተዋሃደ አምላክ በመሆኑ የሞት መርዙ ክርስቶስን ሊያጠፋው አልቻለም። ይልቁንም ክርስቶስ የሞትን መውጊያ ሰባብሮ ጣለው። ታላቁ የቤተክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ በትንሣኤ ስብከቱ ላይ ይህንን አስደናቂ ሐሳብ ሲገልጽ ሞት ሥጋን አገኘው ብሎ ዋጠ፣ ነገር ግን በመለኮቱ ተጠለፈ። ሞት ሆይ ዛሬ አቅም አጥተሃል በማለት የሞትን መሸነፍ ያረጋግጥልናል። ስለዚህ ክርስቶስ 3 መዓልትና 3 ሌሊት በመቃብር አድሮ ሙስና መቃብርን ወይም መበስበስን አጥፍቶ ሲነሳ ሞትን በሞቱ አሸነፈው እንላለን። ቅዱስ ያሬድ እንዲህ ይላል፣ ሞተ በሞቱም ሞትን ሻረው አጠፋው ብሎ በመዘመር ይህንን ድል አድራጊነት ይገልጻል። መቃብር የጌታችንን ሥጋ ይዞ ማስቀረት አልቻለም፣ ምክንያቱም ሕይወት የሆነው እርሱ ራሱ ነውና። ይህ ለእኛ ዛሬ ምን ማለት ነው? እስቲ ወደ ራሳችን ለውጠን እንየው። የተወዳችሁ ወንድሞቼና እህቶቼ፣ ይህ ታሪክ ዝም ብሎ በ2000 ዓመት ውስጥ የተዘጋ የታሪክ ማህደር አይደለም። ይህ ዛሬ በእናንተና በእኔ በሁላችንም ሕይወት ውስጥ የሚሰራ እጅግ ጥልቅ እውነት ነው። ዛሬ ሞትን እንዴት እናየዋለን? እውነት ለመናገር እኛ ክርስቲያኖች እንኳን ብንሆን የምንወደው ሲሞትብን እናለቅሳለን፣ እናዝናለን። ይህ የሰውነት ተፈጥሯችን ነው። ጌታችንም ራሱ በአልዓዛር መቃብር ላይ አልቅሷል፣ በዮሐንስ ወንጌል ምዕራፍ 11 እንደምናገኘው። ነገር ግን ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ እንደተናገረው ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ ብሎ ይመክረናል። ልዩነቱ እዚህ ላይ ነው። የእኛ ሐዘን የተስፋ መቁረጥ ሐዘን አይደለም። ሞት መውጊያውን አጥቷል ብለናል አይደል? ሞት አሁንም መልክ አለው፣
ድምፅ አለው፣ ይንጫጫል፣ የምንወዳቸውን ሰዎች ከእጃችን ይወስዳል። ነገር ግን መርዙ ወይም የዘላለም ጥፋትና የሲኦል ኩነኔ በክርስቶስ መስቀል ላይ ስለተሰበረ ከዚህ በኋላ ሞት በክርስቲያኖች ላይ ዘላለማዊ ስልጣን የለውም። ዛሬ ለኛ ሞት ማለት ማለቂያ ወዳለው ገደል መወርወር ሳይሆን ወደ አባታችን ቤት ወደ ዘላለም ሕይወት የምንሻገርበት ድልድይ ሆኗል። መቃብር የመጨረሻ ማረፊያችን ሳይሆን የትንሣኤያችንን ማልዳ የምንጠባበቅበት ጊዜያዊ ማረፊያ ወይም መኝታ ቤት በመሆን ተቀይሯል። እስቲ ወደ ራሳችን ሕይወት ዘወር እንበል። በሕይወታችን ውስጥ የሞቱብን የሚመስሉ ነገሮች ስንት ናቸው? የጤና እክሎች፣ ተስፋ የቆረጥንባቸው የሥራ ወይም የትዳር ፈተናዎች፣ ልንቀላቀላቸው ያልቻልናቸው የኃጢአት ልምምዶች፣ እነዚህ ሁሉ በሕይወታችን ውስጥ የሚያንዣብቡ ትናንሽ ሞቶች ናቸው። ብዙ ጊዜ ከዚህ በኋላ አልችልም፣ አበቃ፣ መንገድ የለም ብለን በመከራ መቃብር ውስጥ ራሳችንን እንቆልፋለን። ነገር ግን ዛሬ የትንሣኤው ጌታ የሚነግረን እውነት አለ። ሞትን ያሸነፈ አምላክ፣ መቃብሩን የሰበረ አምላክ ያንተን የገንዘብ ችግር፣ ያንቺን የልብ ስብራት፣ የእኛን የሀገር ሰላም ማጣት ማስተካከል፣ ማዳንና ወደ ሕይወት መመለስ እንዴት ይሳነዋል? ክርስቲያን መሆን ማለት የትንሣኤ ሰው መሆን ማለት ነው። የትንሣኤ ሰው ደግሞ በምንም አይነት ሁኔታ ውስጥ ቢሆን ተስፋ አይቆርጥም። ምክንያቱም እኛ የምናመልከውና የምንከተለው በሞት ታስሮ የቀረ መሪ ሳይሆን ሞትን በገዛ ስልጣኑ ጥሎ የተነሳውን የሞትን ቁልፍ በእጁ የያዘውን ሕያው አምላክን ነው። በዮሐንስ ራእይ ላይ እንደምናገኘው ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ እንዳለ አሁንም ስልጣኑ ሁሉ በእርሱ እጅ ያለ ነው። ስለዚህ የተወዳችሁ ቤተሰቦቻችን ይህንን የመጀመሪያ ነጥብ ስናጠቃልል የክርስቶስን ትንሣኤ ዝም ብሎ በዓል አክብረን ጾም ፈተን የምናልፈው ጉዳይ አለመሆኑን ልንገነዘብ ይገባል። ትንሣኤ የእኛ የሰው ልጆች የነጻነት አዋጅ ነው። ሞት ተሸንፏል፣ መውጊያው ተሰብሯል። ከእንግዲህ እኛ የፍርሃት ባሪያዎች ሳይሆን የሕያው አምላክ የትንሣኤ ልጆች ነን ማለት ነው። ይህንን ተስፋ በልባችን አትመን በፊታችን የሚመጣውን ማንኛውንም የሕይወት ማዕበል በድፍረት መጋፈጥ አለብን። የሞት መውጊያ በዚህ መልክ ከተሰበረና አዳም ከተስፋ መቁረጥ ነፃ ከወጣ ጌታችን በመቃብር በነበረባቸው በእነዚያ 3 ቀናት በታችኛው ዓለም ወይም በሲኦል ምን ይካሄድ ነበር? የሲኦል በሮች እንዴት ተሰበሩ? በዚያ የነበሩት ነፍሳትስ እንዴት ነፃ ወጡ? ይህንን እጅግ አስገራሚ የሆነ የሲኦልን መዘረፍ፣ መበርበር፣ ባዶ መሆን ምስጢር በሚቀጥለው ሐሳብ ላይ በጥልቀት እንመለከተዋለን። አሁንም አብራችሁ እንድትቆዩ በፍቅር ጋብዛለሁ። የመጀመሪያው ነጥባችን የሲኦል ጨለማ በ5500 ዘመን እስራት። ሲኦል ተዘረፈች ስንል ምን ማለታችን ነው? ወይም ሲኦል ተመዘበረ ስንል ምን ማለታችን ነው? ታሪኩን ስንጀምር መጀመሪያ ሲኦል በሰው ልጅ ታሪክ ውስጥ የነበራትን ትርጉም ማሰብ ይኖርብናል። መጽሐፈ ግብረ ሕማማትና የሊቃውንት ትርጓሜ እንደሚነግሩን ከአዳም ስህተት በኋላ ሲኦል የሰው ልጅ ሁሉ መዳረሻ ሆና ነበር። ጻድቅ፣ ነቢይ፣ ቅዱስ፣ ንጉሥ ወይም ተራ ሰው ሳይባል ሁሉም ሲሞት ነፍሳቸው ወደ ሲኦል ትወርድ ነበር። እስቲ በሐሳባችሁ ሳሉት። ለ5500 ዘመናት ያህል ነቢያት በጨለማ ውስጥ ሆነው መቼ ትመጣለህ፣ መቼ ታድነናለህ እያሉ ይጮሁ ነበር። ነቢዩ ኢሳይያስና ዳዊት በሲኦል ሆነው የክርስቶስን መምጣት በተስፋ ይጠባበቁ ነበር። ሲኦል ማለት ተስፋ የተቆረጠባት የዲያብሎስ መንግስት የሰለጠነባትና የሰው ልጅ ክብር የረከሰባት ስፍራ ነበረች። እኛም እንደ ሰው ልጅነታችን በዚያ የእስራት ሰንሰለት ውስጥ ተተብትበን ነበር። በዚያ ስፍራ ነፃነት የሚለው ቃል ትርጉም አልነበረውም። ሁለተኛ የብርሃን መውረድና የነሐሱ ደጃፍ መሰበር። ጌታችን ኢየሱስ ክርስቶስ ዓርብ ዕለት በመስቀል ላይ ተፈጸመ ብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ስልጣኑ በለየ ጊዜ መለኮት ግን ከነፍሱም ከሥጋውም ጋር አልተለየም ነበር። ሥጋው በመቃብር ሲያርፍ ከመለኮት ጋር የተዋሃደች ነፍስ ግን ወደ ሲኦል ወረደች። ይህ ጉዞ የሰላም ጉዞ ብቻ ሳይሆን የኃይልም ጉዞ ነበር። ሐዋርያው ቅዱስ ጴጥሮስ በመጀመሪያ መልእክቱ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ እንደሚነግረን ጌታችን በወህኒ ለነበሩት ነፍሳት ሄዶ ሰበከላቸው ይለናል። ይህ ስብከት ግን ንስሐ ግቡ የሚል አልነበረም። ጊዜው ደረሰ፣ ነፃ ወጣችሁ፣ ለአባታችሁ ለአዳም የገባውለትን ቃል ኪዳን ፈጸምኩ የሚል የድል ብስራት ነበር። በዚያ ሰዓት የነበረውን ሁኔታ ሊቃውንቱ ሲገልጹት ሲኦል ለመጀመሪያ ጊዜ ብርሃንን አየች ይሉናል። የጨለማ መጋረጃ ተቀደደ። ጌታችን የነሐሱን ደጅ ሰበረ፣ የብረቱን መወርወሪያዎች ቆረጠ። በመዝሙረ ዳዊት ተጽፎ እንደምናገኘው ዲያብሎስም በታላቅ ድንጋጤ ተያዘ፣ ሞትም በፊቱ ቆመ፣ የሚከለክለው ኃይል አጣ። ክርስቶስ የሲኦልን ምርኮ ማረከ፣ የታሰሩትንም ፈታ። ይህ ለእኛ ለሰው ልጆች የተደረገ ታላቅ የቤዛነት ስራ ነው። ታላቁ የቤተ ክርስቲያን ሊቅ ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ድርሰቱ ላይ አዳም ወደ ቀደመ ቦታው ተመለሰ እያለ በደስታ የሚዘምረው ይህንን የነጻነት ጉዞ አስቦ ነበር። ሲኦልም ተዘረፈች፣ እስራቱ ተበጠሰ ስንል ዲያብሎስ በሰው ልጅ ነፍስ ላይ የነበረውን የባለቤትነት መብት አበቃ ማለታችን ነው። ይህ ሐሳብ ግን ዛሬ እኛን
በ21ኛው ክፍለ ዘመን የምንኖር ሰዎችን እንዴት ይመለከተናል ብለን ብንጠይቅ ወንድሞቼና እህቶቼ ዛሬ በምድር ላይ ስንሆን ሲኦል የሚመስሉ ብዙ እስራቶች በሕይወታችን ውስጥ ሊኖሩ ይችላሉ። ሲኦል ማለት የጨለማ ስፍራ እንደሆነ ሁሉ በእኛም ሕይወት ውስጥ የጭንቀት ጨለማ፣ የሱስ ጨለማ፣ የጥላቻና የቂም ጨለማ ሊኖርብን ይችላል። ብዙ ጊዜ እኛ የሰው ልጆች በኃጢአት ሰንሰለት ታስረን ከዚህ በኋላ መውጫ የለኝም፣ ማንም ሊረዳኝ አይችልም ብለን ተስፋ የምንቆርጥበት ጊዜ አለ። ምናልባት በከባድ ሐዘን ተውጠን መውጫው የጠፋብን እንኖር ይሆናል። ምናልባት በኢኮኖሚ ወይም በማህበራዊ ችግር ተተብትበን ተስፋ የቆረጥን እንኖር ይሆናል። ምናልባትም ለዘመናት የለመድነውና ልንወጣ ያልቻልነው የክፉ ልማድ ስርዓት ይኖረን ይሆናል። ነገር ግን የክርስቶስ ወደ ሲኦል መውረድ ለእኛ የሚነግረን አንድ ትልቅ እውነት አለ። ክርስቶስ ሊደርስልህ የማይችልበት ምንም አይነት ጥልቅ ጨለማ የለም የሚል ነው። ክርስቶስ እስከ ሲኦል ጥልቀት ድረስ ወርዶ ነፍሳትን ካወጣ ዛሬ እኛ ያለንበትን የትኛውንም አይነት ችግርና እስራትን መስበር አይሳነውም። እኛ ብዙ ጊዜ ጌታ ሆይ ለምን ችግሬን አታቀልልኝም ብለን እንጠይቃለን። ነገር ግን ጌታችን ችግሩን ከማቅለል ይልቅ ራሱ ወደ ችግራችን ወይም ወደ ሲኦላችን ውስጥ ገብቶ ከውስጥ ሆኖ ሰንሰለቱን ሊበጥስልን ይፈልጋል። የሲኦል በሮች የተሰበሩት ክርስቶስ ወደ ሲኦል ስለገባ ነው። የእኛም የህይወት በሮች የሚከፈቱት ክርስቶስን ወደ ልባችንና ወደ ጨለማችን ውስጥ ስናስገባው ነው። ዛሬ እኛ ምዕመናን ልንገነዘበው የሚገባ እኛ የነጻነት ልጆች መሆናችን ነው። ክርስቶስ ሲኦልን መዝረፉ ማለት ሲኦልን ባዶ ማድረጉ ለኛ ሁለተኛ እድል መስጠቱ ነው። አዳም በገነት ስቶ በሲኦል ታስሮ ነበር። እኛም በምድር ስተን በጭንቀት ታስረን ሊሆን ይችላል። ነገር ግን ትንሣኤው የሚያስተምረን ተስፋ አትቁረጡ የሚለው ነው። የ5500 ዘመን እስራት የፈታ አምላክ የእኛንም የጥቂት ዓመት መከራ መፍታት አይሳነውም። እስቲ አንድ ነገር እናስተውል። ጌታችን ሲኦልን ባዶ ሲያደርግ ነፍሳትን ብቻ አይደለም ያወጣው፣ የዲያብሎስን ስልጣን ጭምር ነው የነጠቀው። ዛሬ እኛን ዲያብሎስ በህሊና ወቀሳ ኃጢአተኛ ነህ፣ አትድንም፣ ለውጥ አታመጣም፣ አንተ የኔ ነህ እያለ ሊያስፈራራንና ሊያስጨንቀን ይችላል። ነገር ግን እኛ መመለስ ያለብን አይደለሁም፣ እኔ በክርስቶስ ደም የተገዛው ሲኦል ስትዘረፍ ነፃ የወጣው የትንሣኤ ልጅ ነኝ ብለን ነው። ክርስቶስ ሲኦልን ባዶ ማድረጉን ማመን ማለት በሕይወታችን ውስጥ ምንም አይነት ተስፋ ቢያስቆርጠን የጌታችን እጅ ግን አጭር አይደለችም ብሎ ማመን ነው። በቤታችን ሰላም ሲጠፋ፣ በልባችን ጭንቀት ሲነግስ ጌታችን ወደ ሲኦል ወርዶ የነሐሱን ደጃፍ እንደሰበረ እናስብ። ያን ጊዜ እውነተኛው የውስጥ ነፃነት ይሰማናል። ተወዳጆች ሆይ ሲኦል በዚህ መልኩ ከተዘረፈችና ነፃ ከወጡ ጌታችን ተነስቶ ለብቻው ሳይሆን ለሙታን ሁሉ በኩራት ወይም የመጀመሪያ ሆኖ እንዴት እንደተነሳ ትንሣኤው በዚህ እንዴት እንደተረጋገጠ በጥልቀት እንመልከት። በመጀመሪያ የምናየው ክርስቶስ በኩረ ሙታን ወይም ከሙታን መካከል በኩር ሆኖ መነሳቱ ለእኛ ምን ትርጉም አለው የሚለውን ነው። ብዙዎቻችን መስታወት ፊት ስንቆም የሚያሳስበን ነገር አለ። ፊታችን ላይ የሚወጡ መጨማደዶች፣ ጸጉራችን ሲሸብት አሊያም በህመም ምክንያት ሰውነታችን ሲዝል ይህ ስጋ መጨረሻው ምንድን ነው ብለን እንደነግጣለን። መቃብርን ስናስብ አፈር ሆነን ልንቀር ነውን የሚል ስውር ፍርሃት ሁላችንን ይፈትነናል። ነገር ግን ክርስቶስ ትንሣኤ ለዚህ ጥያቄ እጅግ አስደሳችና ፍጹም የሆነ ምላሽ ሰጥቶናል። አንደኛ በኩር ማለት ምን ማለት ነው የሚለው እንዳስስ። ሐዋርያው ቅዱስ ጳውሎስ ወደ ቆላሲስ ሰዎች በላከው መልእክቱ በምዕራፍ 1 ላይ ክርስቶስን ከሙታን በኩር ወይም በኩራት ይለዋል። በኩር የሚለውን ቃል ስንሰማ መጀመሪያ ወደ አእምሯችን የሚመጣው በአንድ ቤተሰብ ውስጥ የሚወለደው የመጀመሪያ ልጅ ነው። በኩር ልጅ ለወንድሞቹና ለእህቶቹ መንገድ ከፋች ነው። በግብርናው ዓለምም በኩራት ወይም የመጀመሪያ ፍሬ የሚባል ነገር አለ። አንድ ገበሬ ሰፊ እርሻ ቢኖረውና ከመከር በፊት አንዲት ፍሬ ቀድማ ብትበስል ምን ይሰማዋል? መከሩ ደርሷል፣ የቀረው ሰብል ልክ እንደዚህ ፍሬ ይበስላል ብሎ እርግጠኛ ይሆናል አይደለ? የክርስቶስም ትንሣኤ ልክ እንደዚሁ ነው። ሐዋርያው በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደተናገረው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተለይቶ ተነስተዋል ይለናል። እርሱ ቀድሞ ተነሳ ማለት በእርሱ የምናምን እኛም የትንሣኤው ተካፋዮች እንሆናለን ማለት ነው። እርሱ ተነስቶ እኛ በመቃብር አንቀርም። እርሱ የድል መንገድ ከፋች ሆኖልናልና። ሁለተኛ ከሌሎች ትንሣኤዎች የሚለየው በምንድን ነው? እዚህ ጋር አንድ ትልቅ ጥያቄ ሊነሳ እንደሚችል ሁላችንም እናስባለን። መጽሐፍ ቅዱስ ውስጥ ከክርስቶስ በፊት የተነሱ ሰዎች የሉም ወይ የሚል ነው። አልዓዛር ተነስቷል። የናይን መበለት ልጅ ተነስቷል። ሌሎችም ተነስተዋል። ታዲያ ክርስቶስ እንዴት በኩር ይባላል ልንል እንችላለን? መልሱ እጅግ ጥልቅ ነው። እነዚህ ሁሉ ሰዎች የተነሱት በጊዜያዊነት ነበር። ተነስተው ለጥቂት ዓመታት ኖረው እንደገና ሞትን ቀምሰዋል። አልዓዛር ዛሬ በመቃብር ውስጥ ነው። የእነርሱ ትንሣኤ ዳግም ወደዚህ ሟች ሕይወት መመለስ እንጂ ሞትን ድል አድርጎ ማሸነፍ አልነበረም። የክርስቶስ ትንሣኤ ግን ፈጽሞ የተለየ ነው። እርሱ ሲነሳ ሞትን ድል አድርጎ ዳግመኛ ሞት ወደማይስማማው ሙስና ወይም መበስበስ ወደማይነካው ዘላለማዊ ክብርን የተነሳው። ቅዱስ አትናቴዎስ ስለ ቃል ሥጋ መሆን ሲናገር የአምላክ ቃል ሞትን ሊቀበል የሚችል ሥጋን ተዋሃደ። ይህም የሆነው
በእርሱ ውስጥ ባለው የመለኮት ኃይል ሞትን እንዲያጠፋና የሰው ልጅ እንደገና የማይሞት ሆኖ እንዲፈጠር ነው ይለናል። ስለዚህ ክርስቶስ በኩር የሆነው ዳግመኛ ለማይሞትበት ትንሣኤ መንገድ ከፋች ስለሆነ ነው። የእርሱ ትንሣኤ የእኛ ትንሣኤ አምሳያ ነውና። ሶስተኛ የታደሰውና የከበረው ሥጋ የእኛ ተስፋን እናያለን። ጌታችን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ምን አይነት ሥጋ እንደነበረው እናስተውል። ዝግ በሮች እያሉ ይገባል፣ በዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው። ነገር ግን ዳግም ይታያል፣ ይዳሰሳል፣ አብሯቸውም ይበላል። ይህ የሚያሳየው ትንሣኤ ማለት መንፈስ ብቻ መሆን አለመሆኑን ነው። ይህ ለእኛ ትልቅ ትርጉም አለው። ብዙዎቻችን ሞት ሲመጣ ሁሉ ነገር አበቃ፣ ፈረሰ ብለን እናዝናለን፣ እናስባለን፣ እንጨነቃለን። ነገር ግን ትንሣኤ የሚነግረን ይህ ዛሬ የደከመው የታመመውና የረገፈው ሥጋችን በክብር እንደሚነሳ ነው። በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምናነበው በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይልናል። እስቲ ያስቡት። ዛሬ በበሽታ የምትሰቃዩ የአካል ጉዳት ያለባችሁ ትንሣኤ ማለት ደካማ ማንነትን በኃይልና በክብር ተቀይሮ የሚገለጥበት ቀን ማለት ነው። ክርስቶስ በኩር ሆኖ ያሳየን ይህንን ነው። እኛም ልክ እንደ እርሱ በክብር እንነሳለን። አራተኛው በሰውኛ ቋንቋ ስንመለከት የትንሣኤን ሕይወት ዛሬ መኖር ማለት ነው። በኩረ ሙታን የሚለው ምስጢር ዛሬ በዕለት ተዕለት ሕይወታችን ውስጥ እንዴት ይገለጣል? አንደኛውና ትልቁ ነገር ፍርሃትን ማስወገድ ነው። አንድ ሰው በመጨረሻ ቀን ምን እሆናለሁ የሚለውን ካወቀ በመንገድ ላይ የሚያጋጥመውን መከራ አያስፈራውም። ለምሳሌ አንድ ተማሪ የፈተናውን ውጤት አስቀድሞ አልፈሃል ተብሎ ቢነገረው ፈተናው ላይ ቢቸገር እንኳን አይጨነቅም። ምክንያቱም ውጤቱን ቀድሞ ያውቀዋልና። እኛም በክርስቶስ ትንሣኤ ውጤታችንን እናውቀናል። እርሱ ድል ስለነሳ እኛም ድል ነሺዎች ነን። ሁለተኛው ለሥጋችንና ለሕይወታችን ያለን ክብር ነው። ትንሣኤ አለ ካልን ሥጋችን ዝም ብሎ የሚጣል ቆሻሻ አይደለም፣ የጌታ ቤተ መቅደሶች እንጂ። ስለዚህ ሥጋችንን በቅድስና ልንጠብቀው ይገባል። ዛሬ በሥጋችን የምንሰራው በጎ ሥራ ሁሉ ለትንሣኤ ክብር የሚሆን ዘር ነው። ሶስተኛው የመለያየት ሐዘን ማስታገሻ ነው። የምንወዳቸው ሰዎች ሲሞቱብን የምናዝነው ለዘላለም ተለየን ብለን አይደለም፣ ይልቁንም ቀድመው ሄዱ፣ በትንሣኤ ቀን ግን በከበረ ሥጋ እንገናኛለን በሚል ተስፋ ነው። ይህ ተስፋ ነው የክርስቲያኖችን ሕይወት ከሌላው ዓለም የሚለየው። በግብረ ሕማማት መጽሐፍ ውስጥ በታላቁ ቅዳሜ ወይም የትንሣኤ ዋዜማ ስናነበው የቆየ ነው አንድ ትልቅ ትምህርት አለ። እርሱም ሞት ድል ተነሳ፣ ሕይወት ነገሰ የሚል ነው። ይህ ድል ግን የክርስቶስ ብቻ አይደለም፣ የኔና የናንተም ጭምር ነው። እርሱ በኩር ሆኖ ስለተነሳ መቃብር የዘጋብንን በር ሁሉ ከፍቶልናል። እንግዲህ በኩረ ሙታን ስንል ክርስቶስ የሰውን ልጅ ታሪክ የቀየረበትን ታላቅ ድልን እያሰብን ነው። ከእንግዲህ መቃብር ጥልቁ ጨለማ መሆኑ አብቅቶ የዘላለም ሕይወት መወለጃ ማኅፀን ሆኗል። የተወደዳችሁ ኦርቶዶክሳውያን የተዋሕዶ ልጆች በሕይወታችሁ ውስጥ የሞተ የሚመስል ነገር ካለ፣ ተስፋ የቆረጣችሁበት ማንነታችሁ ካለ በኩር ሆኖ የተነሳውን ጌታ ተመልከቱ። እርሱ ከተነሳ እናንተም ትነሳላችሁ። የእርሱ ትንሣኤ የእናንተ ትንሣኤ ዋስትና ማረጋገጫ ነው። ዛሬ የምናከብረው ትንሣኤ የጌታን ብቻ ሳይሆን የእኛንም ጭምር እንደሆነ ተረድተን በደስታና በተስፋ ልንሞላ ይገባል። ሞት ተሸንፎ ሲኦል ተዘርፎ ክርስቶስም ለሁላችን በኩር ሆኖ ከተነሳ ይህ ትንሣኤ በሰውና በእግዚአብሔር መካከል የተፈጠረው አዲሱ ሰላምና እርቅ ምንድን ነው? ትንሣኤ እንዴት ከፈጣሪያችን ጋር መልሶ አገናኘን? ይህንን ደግሞ በቀጣይ እንመልከት። የተወዳችሁ ወንድሞቼና እህቶቼ እስካሁን ባደረግነው የትንሣኤ ጉዞ ሞት እንዴት እንደተሸነፈ፣ ሲኦል እንዴት እንደተዘረፈችና እኛም የትንሣኤው በኩራት ተካፋዮች እንዴት እንደሆንን ተመልክተናል። አሁን ደግሞ የሁሉ ነገር ማጠቃለያና የትንሣኤው ትልቁ ፍሬ ወደ ሆነው ወደ መጨረሻው ነጥብ ደርሰናል። እርሱም በትንሣኤው የተገኘው አዲስ ኪዳንና ሰላም ነው። ሰላም የሚለውን ቃል በዚህ ዘመን ለሁላችንም ትልቅ ትርጉም አለው። በዓለማችን ጦርነት ሲበዛ፣ በቤታችን ጠብ ሲነግስ፣ በልባችን ደግሞ ጭንቀት ሲሰፍን ሰላምን ናፋቂዎች እንሆናለን። ነገር ግን የትንሣኤው ሰላም ዝም ብሎ የጦርነት ማቆም ወይም የጩኸት መጥፋት አይደለም። ይህ ሰላም በሰውና በእግዚአብሔር መካከል ለዘመናት ተበላሽቶ የነበረው ግንኙነት የታደሰበት፣ የጥል ግድግዳ የፈረሰበት ታላቅ የሰላም ውል ነው። በዚህ ውስጥም ጥቂት ነገር እንመልከት እስኪ። የጥል ግድግዳና የራቀው ሰላም። ይህንን ሰላም ለመረዳት መጀመሪያ የጠፋውን ሰላም ማሰብ ይኖርብናል። አዳም በገነት በነበረ ጊዜ ከፈጣሪው ጋር በነፃነት ይነጋገር ነበር። ነገር ግን ኃጢአት በገባ ጊዜ ያ ሰላም ተናጋ። አዳም የፈጣሪውን ድምፅ ሲሰማ በፍርሃት ተሸሸገ። ያኔ በሰውና በእግዚአብሔር መካከል የጥል ግድግዳ ተገነባ። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ በምዕራፍ 2 ቁጥር 14 ላይ እርሱ ሰላማችን ነውና ሁለቱን ያዋሃደ በአጥር መካከል የነበረውን
የጥል ግድግዳውን በስጋው ያፈረሰ ይለናል። ይህ የጥል ግድግዳ የሰው ልጅ ወደ ፈጣሪው እንዳይቀርብ ፈጣሪውን በረከቱን በሰው ላይ እንዳያፈስ አግዶ የነበረ የኃጢአትና የሞት ግድግዳ ነበር። ለ5000 ዘመናት የሰው ልጅ ይህንን ግድግዳ አልፎ ሰላምን ማግኘት አልቻለም ነበር። ከዚህ በተቃራኒ ሁለተኛው ደግሞ ሰላም ለእናንተ ይሁን የሚለው የመጀመሪያው ምስራች ነው። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ ጊዜ ለደቀ መዛሙርቱ ለመጀመሪያ ጊዜ ሲገለጥ የተናገረው ቃል ምን እንደነበረ እናስታውስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንዲህ ይላል፣ ደቀ መዛሙርቱ አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። እስቲ ይህንን ትዕይንት በሰውኛ አረዳድ እናስበው። ደቀ መዛሙርቱ በዚያች ሰዓት በከፍተኛ ድንጋጤ ውስጥ ነበሩ። መሪያቸው ተሰቅሎባቸዋል። እነርሱም ተስፋ ቆርጠው በሩን ቆልፎ ተደብቀዋል። ምናልባትም ጌታችን ሲሞት ብቻውን ትተነው ስለሸሸን ይቆጣን ይሆን? ለምን ከዳችሁን ይለን ይሆን ብለው ፈርተውም ሊሆን ይችላል። ነገር ግን የትንሣኤው ጌታ የመጣው ለወቀሳ ወይም ለመፍረድ አይደለም። የመጣው ሰላም ለእናንተ ይሁን ብሎ የይቅርታና የእርቅ እጁን ለመዘርጋት ነው። ይህ ቃል ዝም ብሎ ሰላምታ አይደለም። ይህ ቃል ከዛሬ ጀምሮ በእኔና በእናንተ መካከል ያለውን ጥል አብቅቷል፣ እኔና እናንተ ታርቀናል የሚል አምላካዊ ውል ወይም ኪዳን ነው። ሶስተኛው አዲሱ ኪዳን በደሙ የታተመ እርቅ። ኪዳን ማለት በሁለት ወገኖች መካከል የሚደረግ የማይፈርስ ስምምነት ነው። በብሉይ ኪዳን ጊዜ ኪዳን የሚታተመው በበጎችና በከብቶች ደም ነበር። ነገር ግን ያ ደም የሰውን ልጅ ሕሊና ከኃጢአት ፍጹም ሊያነጻ አይችልም። ጌታችን ግን የራሱን ደም አፍስሶ በትንሣኤ ደግሞ ያንን መስዋዕትነት አጽድቆ አዲሱን ኪዳን መሰረተልን። ቅዱስ ያሬድ በጾመ ድጓው ላይ ገብረ ሰላም በመስቀሉ ወበትንሣኤው አግዓዘነ ብሎ ይናገራል። በመስቀሉ ሰላምን አደረገ፣ በትንሣኤውም ነፃ አወጣን እያለ ይዘምራል። በመስቀል ላይ ሰላሙ ታወጀ፣ በትንሣኤው ደግሞ ያ ሰላም ለሰው ልጆች ተሰጠ። ዛሬ እኛ የምንመላለሰው በዚህ አዲስ ኪዳን ውስጥ ነው። ይህ ኪዳን እግዚአብሔር የኛ አባት እኛ ደግሞ የእርሱ ልጆች የሆንበት የፍቅር ኪዳን ነው። በዚህ ኪዳን ውስጥ ፍርሃት ቦታ የለውም። ምክንያቱም ልጁን ለሰጠን አምላክ ከእርሱ ጋር የሚያጣላን ምንም ነገር የለም። ነገር ግን ዛሬ በሕይወታችን ዓለም በብዙ ግጭትና አለመረጋጋቶች ተሞልታለች። በቤታችን ውስጥ ሰላም ሊጠፋ ይችላል። ከሰዎች ጋር ተጣልተን ይሆናል፣ አሊያም ደግሞ ከራሳችን ሕሊና ጋር እየተዋጋን ይሆናል። ትንሣኤው የሚሰጠን ሰላም ግን በእነዚህ ሁኔታዎች ውስጥ እንዴት ይገለጣል? አንደኛ፣ ብዙዎቻችን ባለፉት ስህተቶቻችን ምክንያት እግዚአብሔር አይወደኝም፣ እግዚአብሔር ይቆጣኛል ብለን እንፈራለን። ትንሣኤ ግን የሚነግረን እርቅ ወርዷል የሚለውን ነው። ጌታችን በሩ ተዘግቶ ሳለ ወደ ደቀ መዛሙርቱ እንደገባ ሁሉ ዛሬም አንቺ ልባችሁን በኃጢአትና በጸጸት ዘግታችሁ ብትቀመጡ እርሱ በሩን አልፎ ገብቶ ሰላም ለእናንተ ይሁን ይላቸዋል። ይህንን ሰላም መቀበል ማለት ራስን ይቅር ማለትና በእግዚአብሔር ምሕረት መታመን ማለት ነው። ሁለተኛ፣ የትንሣኤ ሰው የእርቅ ሰው ነው። ክርስቶስ እኛን ከታረቀን እኛ ደግሞ ከወንድሞቻችን ጋር ልንታረቅ ይገባናል። ትንሣኤን ማክበር ማለት ቂምን አውጥቶ መጣል ማለት ነው። የሞተውን ግንኙነት ማደስ፣ የተሰበረውን ልብ መጠገን ማለት ነው። ክርስቶስ ሰላምን የሰጠን እንድንሰጥበት ጭምርም ነውና። ሶስተኛ፣ በዚህ ምድር ላይ ስንኖር ችግርና መከራ አይጠፋም። ነገር ግን የትንሣኤው ሰላም ከችግር በላይ ነው የሚለው ነው። ጌታችን ሰላምን የሰጣቸው ደቀ መዛሙርቱ አሁንም በአይሁድ ዘንድ ይፈለጉ ነበር። አሁንም ችግር ነበረባቸው። ነገር ግን በውስጣቸው የትንሣኤው ጌታ ከኛ ጋር ነው የሚል ሰላም ስለነበራቸው ዓለምን ድል ነሱ። እኛም ዛሬ የኢኮኖሚ ችግር ቢኖርብን፣ የጤና እክል ቢገጥመን፣ ይህ የትንሣኤው ሰላም በልባችን ካለ ክርስቶስ ተነስቷል፣ ሁሉንም ነገር ያሸንፋል ብለን በጽናት እንቆማለን። በመጨረሻም የተወዳችሁ ኦርቶዶክሳውያን የተዋሕዶ ልጆች አዲሱ ኪዳን ማለት የፍቅር ኪዳን ነው። ትንሣኤው የሰጠን ሰላም ደግሞ ማንም ሊነጥቀን የማይችል ሰማያዊ ስጦታ ነው። እንግዲህ እነዚህ 4 ነጥቦች ያካተቱ ጉዟችንን ስናጠቃልል፣ አንደኛ ሞት ተሸንፎ የሞት ፍርሃትን መጥፋቱን፣ ሁለተኛ ሲኦል ተዘርፋ የእስራት ሰንሰለት መበጣጠሱን፣ ሶስተኛ ክርስቶስ በኩር ሆኖ የእኛን ትንሣኤ ማረጋገጡን፣ በመጨረሻም በሰውና በእግዚአብሔር መካከል የዘላለም ሰላምና እርቅ መውረዱን ተመልክተናል። ይህ በዓል ለእናንተም ለእኛም ለሁላችንም ዝም ብሎ የታሪክ መታሰቢያ ሳይሆን በየቀኑ የምንኖረው የሕይወት ኃይል ይሁንልን። ስንነሳም ስንተኛም እኔ የትንሣኤ ልጅ ነኝ፣ እኔ የታረኩኝ ሰው ነኝ፣ እኔ የነጻነት ልጅ ነኝ ብለን በድፍረትና በሕይወት የምንጓዝበት ጸጋውና ክብሩን አይንሳን። የእርሱ ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የትንሣኤው በረከት ለቤታችን ሰላም፣ ለልባችን እረፍትን፣ ለሀገራችን ደግሞ ፍቅርን ያምጣልን። በድጋሚ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ
ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ በታላቅ ኃይልና ስልጣን ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ አወጣው። ከዛሬ ጀምሮ ግን ሰላም እና ደስታ ሆነልን እንላለን። ለዛሬው ያዘጋጀውላችሁ ይህንን ነው። በዓሉን ስናከብር በተቻለን አቅም የተቸገሩትን በማሰብ ያጡትን በማካፈልና በመጎብኘት በሰላም በፍቅር በመተሳሰብ እንድናከብር ጥሪን አስተላልፋለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የቀንዲል ሚዲያ የዩቲዩብ ቻናላችሁን ሰብስክራይብ ያደረጋችሁ የኔንም ቻናል ቀዳሜ ጸጋ ኦፊሻል የሚለው ቻናሌ ከ67000 በላይ ተከታይ ያለውን መዝሙሮቼን ብቻ እዛ ላይ ታገኛላችሁ። ሌሎችም የቀንዲል ሚዲያ የዩቲዩብ ቻናሎችንም ሰብስክራይብ አድርጋችሁ እንተከታተሉ። ቀጣይ ደግሞ አዲስ መስራት አለን። አዲስ መርሃ ግብር ወደ እናንተ ይዘን መተናል። ትንሣኤው ሳምንት ስንጨርስ በሚቀጥለው ሳምንት አዲስ መርሃ ግብር ወደ እናንተ ይዘን እንቀርባለን። ይሄው መርሃ ግብራችን የተሰወሩ እንቆች የሚል መርሃ ግብር ነው። በጣም እጅግ እኔም በመስራት የተደሰትኩበት እናንተም ደግሞ ወደ እናንተ ሲደርስ ደግሞ እጅግ የምትወዱት አዲስና ልዩ መርሃ ግብር ነው። እንደምትወዱት አልጠራጠርም። እነሱን በጉጉት እንድጠብቁ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ እንድጠብቁ ለሌሎችም ሐሳቡን እንድታካፍሉልን ባላችሁ የሶሻል ሚዲያዎች አማራጮች ሁሉ ሼር እያደረጋችሁ እንድታጋሩልን ጥሪን አቀርባለሁ። የልማድና ክርስትና መጽሐፋችንም አልተረሳም፣ ወደ እናንተው እየደረሰ ነው። በማንኛውም መጽሐፍት ቤትም ታገኛላችሁ። እንደዚህ የበዓሉ ድባብን ውብ አርጋ አገር ባህል ልብስን ያለበሰችን ልዕልት ጥበብ እናመሰግናለን። አሁንም እናንተ ማዘዝ የምትፈልጉትን የሀበሻ ልብሶች እንደዚሁም ሽፎኖች፣ ሌሎችንም ደውላችሁ ማዘዝ ትችላላችሁ። ከታች በተቀመጡ ስልኮች እየደወላችሁ ማዘዝ ትችላላችሁ። መልካም በዓል ይሁንላችሁ። ትንሣኤከ ከእለ አመነ ብርሃነ ከፈኑ ዲቤነ